ከሰው ማሳ በቆሎ ሰርቀሻል ተብላ ብዙ ስቃይ ሲደርስባት የነበረች የሁለት ልጆች እናት ከ1 ሚሊዮን ብር በላይ ተሸለመች። ማለት መስረቅ ያሸልማል እንዴ? ይሄን ቪዲዮ እስከ መጨረሻው ስትከታተሉ እውነታውን ትረዳላችሁ። ኢትዮጵያ ላይ ሴቶች ለበዓላት የሚለብሱት የሀበሻ ቀሚስ አሜሪካ ላይ ወንዶች እየዘነጡበት ነው። የአሜሪካ ወንዶች ምን አስበው ነው በሀበሻ ቀሚስ የሚዘነጡት? እንዲሁም በትራፊክ ፖሊስና በአሽከርካሪ መሃል የተነሳው ጸብ የዚህ ሳምንት መነጋገሪያ ነበረ። እነዚህንና ሌሎች ወቅታዊ ጉዳዮችን ጨምሮ በዚህ ቪዲዮ መጨረሻ ሁሉንም እናያለን እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። እኔ ምላችሁ ሀበሻ ቀሚስ ሲባል ምንድነው ትዝ የሚላችሁ ወይንም ቀድሞ አእምሮአችሁ ላይ የሚመጣው ነገር ምንድነው? በእርግጠኝነት ብዙዎቻችሁ ሀበሻ ቀሚስ ሲባል እናቶቻችን ለበዓላት እንዲሁም ለተለያዩ ፕሮግራሞችና ዝግጅቶች እንደሚለብሱ ነው አይደለ? ታዲያ የኛ ሀገር ሴቶች የኛ ሀገር እናቶች ለበዓላት የሚለብሱት የሀበሻ ቀሚስ አሜሪካ ላይ አንድ ወንድ ለብሶት ሲዞር ታይቷል። እና ይሄ አሜሪካዊ ሰውዬ ይሄን ሀበሻ ቀሚስ ከየት አግኝቶ ነው በዛ ልክ ለብሶ ጎዳና ላይ የታየው? በአሜሪካ ጎዳናዎች ላይ የኢትዮጵያ ሀበሻ ልብስ ለብሶ ሲንቀሳቀስ የታየው ፈረንጅ ህዝብን እያነጋገረ ይገኛል። ይህ የምትመለከቱት ፈረንጅ እንግዲህ በአሜሪካ ጎዳናዎች ላይ የኢትዮጵያን ባህላዊ ልብስ እንደዚህ የሚያምር ቀሚስ አድርጎ እየተንቀሳቀሰ መታየቱ አብዛኞቹን እያስገረመ ይገኛል። ታዲያ በዚህ ጉዳይ በርካቶች የተለያየ ሀሳብ እየሰጡ ይገኛሉ። ግማሾቹ የኢትዮጵያን ባህልና ባህላዊ ልብስ ለማስተዋወቅ ያደረገው ነው ሲሉ፣ ሌሎቹ ደግሞ ለፋሽኑና ለአርቱ ካለው ፍቅር አንጻር እናድርጓል እያሉ ይነጋገራሉ። እናንተ በዚህ ጉዳይ ሀሳባችሁ ምንድነው? እና ባያችሁት መልኩ ነው እንግዲህ ይሄ አሜሪካዊ ፈረንጅ የሀበሻ ቀሚስ ለብሶ መንገድ ላይ ጎምለል ሲል የታየው ማለት ነው። አንዳንዶች ምን ይላሉ? ሚስቱ ሀበሻ ልትሆን ትችላለች እና ይሄ ሰውዬ ስራ ስለረፈደበት ሳያቅ የሚስቱን ቀሚስ ለብሶ ወጥቶ ነው የሚሉ ሰዎች አሉ። ከዛ ባለፈ ደግሞ ይሄ ሰውዬ ሆምለስ ሊሆን ይችላል ወይንም አሜሪካ ላይ ጎዳና ላይ የሚኖር ሰው ሊሆን ይችላል እና አንዲት የሀበሻ ሴት ይሄን ቀሚስ በስጦታ መልክ ሰጥተው ሊሆን ይችላል የሚሉ የተለያዩ መላምቶችን አንዳንድ ሰዎች እያስቀመጡ ነው። እስኪ እናንተ ለምን ይመስላችኋል ይሄ ሰውዬ የሀበሻ ቀሚስ ለብሶ እንደዛ ጎዳና ላይ ሲራመድ የታየው? እኔ እዚህ ጋር በጣም የገረመኝ ምን እንደሆነ ታውቃላችሁ? የሰውየው የሀበሻ ቀሚስ ለብሶ መታየት ብቻ ሳይሆን እሱ እንደዛ የሀበሻ ቀሚስ ለብሶ ጎዳና ላይ ሲሄድ ማንም ትኩረት የሰጠው ሰው አልነበረም። ሁሉም ሰው በራሱ ስራ ላይ በራሱ ነገር ላይ ነው ትኩረት ያደረገው እንጂ ማንም ዞር ብሎ የሚያየው ሰው አልነበረም እና ገረመኝ። ይሄ ነገር እኛ ሀገር ኢትዮጵያ ላይ ቢሆን እንዴት እንደሚሆን አስባችሁታል? ይሄ ሰውዬ ሊሆን ይችላል ወይም ሌላ ሰው የሀበሻ ቀሚስ ለብሶ መንገድ ላይ ሲራመድ ቢታይ በጣም ብዙ ሰው የሚሰራውን ስራ ትቶ መንገድ የሚሄደውም መንገዱን አቋርጦ ቆሞ ይሄን ሰውዬ ቆሞ የሚያየው ይመስለኛል። እንዲሁም ሌሎች የተለያዩ ነገሮች ሰውየው ላይም የሚደርሱበት ይመስለኛል። እና እናንተ ምን ታስባላችሁ? አንድ ወንድ የሀበሻ ቀሚስ ለብሶ መንገድ ላይ በዛ መልኩ ብታዩ ምንድነው የእናንተ እርምጃ? ችላ ብላችሁ የራሳችሁን መንገድ ትቀጥላላችሁ ወይንስ ሰውየውን ቆማችሁ ታያላችሁ? የሰውየውን ሁኔታ በሌላ ነገር ጠርጥራችሁ ለፖሊስ ታመለክታላችሁ? ሀሳባችሁን ኮሜንት ላይ ንገሩኝ። ሌላኛው ጉዳያችን አንዲት እናት ስትሰርቅ በመያዟ ምክንያት ሚሊዮነር የመሆኗ ጉዳይ ነው። እንዴት ልትሉ ትችላላችሁ? ጉዳዩ እንዲህ ነው። ይህቺ በምስሉ ላይ የምትመለከቷት ሴት የሁለት ህፃናት ልጆች እናት ነች። ታዲያ ይህቺ እናት ልጆቿ እማዬ ራበን ምግብ ስጪን እያሉ ይጠይቋታል። እናም ከቤቷ የሚላስ የሚቀመስ ነገር የሌላት እቺ ምስኪን እናት ልጆቿን ለማብላት ወይንም የልጆቿን ረሃብ ለማስታገስ ያላት አማራጭ አንድ ብቻ ነበረ። እሱም ሰው ማሳ ገብቶ በቆሎ ሰርቆ ልጆቿን ማብላት ማለት ነው። እናም እቺ ሴት እንዳሰበችው ሰው ማሳ ገብታ 2 ራስ በቆሎ ሰርቃ ስትወጣ እጅ ከፈንጅ ትያዛለች። ታዲያ እቺን ሴት ከያዟት ሰዎች መሃል አንድ የህግ አካል ነኝ የሚል ሰው ወይንም ፖሊስ ነኝ የሚል ሰው ነበረ። ታዲያ ይሄ ፖሊስም እቺን ሴት የተለያዩ አካላዊ እንቅስቃሴዎችን ወይንም ስፖርቶችን እያሰራ ሲቀጣት ቪዲዮ ተቀርጾ ሶሻል ሚዲያ ላይ ተለቆ ነበርና ይሄ ጉዳይ በጣም መነጋገሪያ ሆኖ ነበር። ሁለተኛ አልሰርቅም እያልሽ 50 ፑሻፕ ስሪ ይላታል ማለት ነው ሰውየው። በጣም ነው የሚያሳዝነው የሴትዮዋ ሁኔታ ማለት ነው። እናም ፖሊስ ጣቢያ በወስድሽ ከ2 ዓመት በላይ ትታሰሪያለሽ ብሎ ይሄ ፖሊስ እንግዲህ የራሱን እርምጃ ወይንም የራሱን ቅጣት እየሰጠ ይገኛል ለዚህ ሴት። ይሄን በቆሎጂ ፖሊስ ጣቢያ በወስድሽ ስንት ብር ወይ ደግሞ የስንት ዓመት እስር እንደሚፈረድብሽ ታውቂያለሽ? 2 ዓመት። ሴትነቷ ላይ እናትነቷ ላይ ባልበላ አንጀቷ እንዲህ አይነት ስፖርቶችን ማሰራት ተገቢ ነው? እቺ እናት እንግዲህ ለምንድነው የሰረክሽው ተብላ ስትጠየቅ ቸግሮኝ ነው፣ ልጆቼን ርቧቸዋል፣ ልጆቼን እማበላው ነገር ስላጣው ነው የሰረኩት የሚል ምላሽ ነው የሰጠችው። ታዲያ ሰዎቹም እንጀራ ጋግረሽ አትበይም፣ ሰርተሽ አትበይም የሚል ምላሽ ሲሰጡ ነው የሚታየው እዚህ ቪዲዮ ላይ። እንዴ እንጀራ ያጋግረሽ አትበይም እንዴ?
በስፖርት ስሪ እና ሰሞኑን ይሄ ቪዲዮ በተለያዩ ሶሻል ሚዲያዎች ላይ በብዛት ሲሰራጭ ታይቷል። እና ብዙ ሰዎችን አስቆጥቶ ነበር። ድህነት አይኑ ይጥፋ፣ ማጣትም አይኑ ይጥፋ። እቺን ምስኪን የሁለት ልጆች እናት በዚህ መልኩ ስቃይ እንዲደርስባት አድርጓታል። ታዲያ ይሄ የፖሊስ አባል ያደረገው ነገር አግባብ ነው ወይንስ አግባብ አይደለም የሚለውን በኋላ ላይ እንነጋገራለን። ነገር ግን ይሄ ቪዲዮ ከወጣ በኋላ እዚህ ሴት ላይ የደረሰባት ነገር ለበጎ ነው የሆነላት ማለት ነው። እቺ ሴት በሚሊዮን የሚቆጠር ገንዘብ ተሰብስቦ ተሰጥቷታል። ስለዚህ እህታችን ሁለት መልካም ዜናዎች ተሰምተዋል። ይቺን እህት እንግዲህ እንደምታስታውሷት ለሁለት ልጆቿ የምታበላው ምግብ ስታጣ ሁለት ራስ በቆሎ ሰርቀሽ ወስደሻል በሚል ምክንያት አንድ የህግ አካል ነኝ የሚል ሰው ሁለት ራስ በቆሎቹን በእጇ ይዞ ስፖርት ሲያሰራት ሲያሰቃያት የሚያሳይ ምስል በሶሻል ሚዲያ ላይ ማየታችሁን ታስታውሳላችሁ። ይቺ እህት እንግዲህ አስቡት ለሁለት ልጆቿ የምታበላቸው ምግብ ስታጣ ነው ይህንን ነገር ለማድረግ የተገደደችው። ረሃብ በቤታችሁ አይግባ፣ ችግር በዘራችሁ አይድረስባችሁ። ታዲያ ይሄ ሰው የሰረቀችበትን ምክንያት መጠየቅና ከሆነ ማገዝ ካለበለዛም ደግሞ ህግ ቦታ ማቅረብ ሲገባው እንደዚህ ያሰቃያት የሚያሳዩን ቪዲዮ ራሱ አውጥቶት ቫይራል ወጥቶ ነበር። ግን ለዚህ ለእህት ግን እሱ ለውርደት ያለውን እግዚአብሔር አምላክ ግን ለክብር ቀይሮት መልካም ነገር ይዞላት መጥቷል። ሙባረክ ሙሰማ የሚባል ልበ መልካም ቅን የሆነ ሰው ብዙ ሰዎችን በመርዳት የሚታወቅ ወጣት ነው። አሁን ደግሞ እህታችን እንደዚህ ተሰቃያይቶ ብዙ ሰዎችን አስተባብሮ ከ1 ሚሊዮን ብር በላይ አሰባስቦላታል። አስቡት እንግዲህ እንደዚህ በጣም ጨካኝ አረመኔ የሆኑ ሰዎች ባሉበት ሀገር እኔ ደግሞ ልበቀና የሆኑ ኢትዮጵያኖች ደግሞ ስላሉ በኢትዮጵያነታችን ተስፋ እንዳንቆርጥ ያደርገናል። ሁለተኛውና አስደሳቹ ነገር ደግሞ ይሄንን ግፍ የፈጸመባት የህግ አካል በህግ ቁጥጥር ስር ውሎ ማረፊያ ቤት እንደሚገኝ ነው መረጃው የሚያሳየውና በጣም ደስ ብሎኛል። እህታችን እንግዲህ እግዚአብሔር አምላክ እሱ ሰውየው ለወርደት ያሰበውን እግዚአብሔር ደግሞ በክብር ቀይሮልሻልና እግዚአብሔር ይመስገን። ልጆችሽ አድገው ወደፊት ሀገራቸውን የሚጠቅሙ ወላጆቻቸውን የሚጦሩ መልካም ዜጋዎች እንዲሆኑ እመኝልሻለሁ። ወንድማችን ሙባረክ ሙሰማም እግዚአብሔር ይስጥህ። በጣም እንዳንተ አይነት ልበቀና ሰዎችን እግዚአብሔር አምላክ ያብዛል ለማለት እፈልጋለሁ። አመሰግናለሁ። እና አንዳንዴ ለሞት የታሰብን ሰዎች በህይወት ቆይተን ብዙ መልካም ነገሮችን እናያለን። እቺ ሴት እንግዲህ ልጆቿን ለማብላት ብላ ልጆቿ በረሃብ እንዳይሞቱባት ብላ ስትሰርቅ በመያዟ ምክንያት እንደዛ አይነት ስቃይ ከደረሰባት በኋላ ያ ስቃይ ደግሞ ለበጎ ሆኖላት አሁን ላይ ከ1 ሚሊዮን ብር በላይ ተሰብስቦ ህይወቷ ተቀይሯል ማለት ነው። እና እዚህ ጋር እኔ ምን ተማርኩኝ መሰላችሁ? አንዳንዴ ሰዎች እኛን ለማዋረድ ብለው የሚያደርጉት ነገር ለኛ የተሻለ ክብር ሊሰጠን እንደሚችል ነው የተማርኩበት። ከዛ ባለፈ ለበጎ ነው የሚለውን አባባል እንዳምንበት ነው ያደረገኝ። ስናጣም ለበጎ ነው፣ ስንቸገርም ለበጎ ነው፣ መከራ ሲደርስብንም ለበጎ ነው የሚለውን ነገር እንዳምንበት ነው ያደረገኝ ማለት ነው። እነዛ ሰዎች እቺን ሴት ስፖርት እያሰሩ እንደዛ ቪዲዮ ቀርጾ የለቀቁት በዚህ ሴት ለመሳለቅና ለመቀለድ ነበረ። ነገር ግን እቺ ሴት ህይወቷ እንዲቀየር ነው ያደረጉት ማለት ነው። እዚህ ጋር ሁለት አይነት ሐሳብ ይነሳል። መስረቅ አግባብ አይደለም፣ አይበረታታም። የተሰረቀው ነገር ምንም ይሁን ምን ትንሽም ሆነ ትልቅ የሰረቀው ሰው በምንም ምክንያት ይስረቅ፣ መስረቅ አግባብ አይደለም። እዛ ጋር ያለው ፖሊስ ህግ ማስከበር የሱ ስራ ነው። ህግ ማስከበሩ አግባብ ሆኖ ሳለ ህጉን ያስከበረበት መንገድ ደግሞ ከህግ ውጪ ወይንም አግባብነት የሌለው ነው ማለት ነው። እና ይሄ የፖሊስ አባል በህግ መጠየቅ አለበት መታሰር አለበት ብላችሁ ታስባላችሁ? ይሄን ጥያቄ የጠየቁት ለምን እንደሆነ ታውቃላችሁ? አይ ይሄ ሰውዬ መታሰር የለበትም እሱ ያደረገው ነገር አግባብ ባይሆንም እሱ በኔጌቲቭ ነገር አስቦ ያደረገው ነገር ቢሆንም እቺ ሴት ግን በዛ ምክንያት ህይወቷ ሊቀየር ችሏልና እና ይሄ ሰውዬ እንደዚህ አይነት ነገር ከዚህ በኋላ እንዳያደርግ ተብሎ በነፃ ቢለቀቅ ጥሩ ነው የሚሉ ሰዎች አሉ። ከዛ ባለፈ እቺ ሴት ድንገት ቪዲዮ ተቀርጾ ስለወጣባት የብዙ ሰዎች ትኩረት ስላገኘች ነው እንጂ እንደዚህ በሚሊዮን የሚቆጠር ብር ተሰብስቦ ህይወቷ ሊቀየር የቻለው። ግን ቪዲዮ ሳይቀረጽ ብዙ ምስኪን እናቶች ላይ ብዙ ምስኪን አባቶች ላይ በጣም ብዙ ግፍ እየደረሰ ሊሆን ይችላል። ስለዚህ ይሄ ሰው የህግ አካል ቢሆንም ለሌሎች የህግ አካላትም መማሪያ ይሆን ዘንድ ቅጣት መተላለፍ አለበት የሚሉ ሰዎች አሉ። እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ። ለበጎ ነው የሚለውን ቃል ታምኑበታላችሁ? ሌላኛውና ለዛሬው ቪዲዮ የመጨረሻ ያደረኩት ምንድነው በአንድ አሽከርካሪና በአንድ የትራፊክ ፖሊስ መሃል ስለተፈጠረው አለመግባባት ነው። እና አንድ አሽከርካሪ ከአንድ ትራፊክ ፖሊስ ጋር ተበሳጭቶ በኃይል ሲያወራ የሚያሳይ አንድ ቪዲዮ ሶሻል ሚዲያ ላይ ተለቆ ነበር። ነገሩ ምንድነው? ምን አጋጠመው? የኛን ኪስ እየቦጨቃችሁ መብላት ነው የለመዳችሁት ነው የሚለው። በረሃ ላይ ተሰቃይተን ነው የምንመጣው ነው። ኑሮ እንዲመረን አታርጉ።
ቅጣት አትጻፍ እያለ ነው። አንተ ጽፈ ወይንም ቀጥተ ከምታስገኘው ገቢ በላይ ነው እኔ ማስገኘው ነው የሚለው። እና ቪዲዮ ላይ ሰውየው ሲናገር እንደሰማችሁት አንተ እኔ ላይ ቅጣት ጽፈ ወይንም እኔን አስቀጥተ ከምታስገኘው ገቢ በላይ እኔ በረሃ ለበረሃ ዞሬ በረሃ ለበረሃ ተንከራትቼ የማስገኘው ገቢ ለሀገሪቷ ይበልጣል፣ ስለዚህ አትቅጣኝ እያለ ነው። እዚህ ጋር ያ ሹፌር ምን እንዳጠፋ አናውቅም። ስለዚህ ትራፊክ ፖሊሱ ላይም አንፈርድም፣ ሰውየው ላይም ወይንም ሹፌሩ ላይም አንፈርድም። ነገር ግን ትራፊኩ የራሱን ስራ እየሰራ ነው። የትራፊክ ህግ ማስከበር የሱ ስራ ነው፣ የሱ ኃላፊነት ነው። ስለዚህ ያ ሹፌር የሆነ ጥፋት ቢያጠፋ ነው ይሄ ትራፊክ አስቆሞ ይሄን ሰው እየቀጣ ያለው። ነገር ግን ቅጣት ብቻውን መፍትሄ ሊሆን ይችላል? ምክንያቱም አንድ ትራፊክ ፖሊስ መንገድ ላይ ቆሞ የትራፊክ ህግን ሲያስከብር የመጀመሪያ ስራው የትራፊክ ህግ እንዳይጣስ ማድረግ ነው። ነገር ግን የትራፊክ ህግ ተጥሶ ሲገኝ የመጀመሪያ ሊሆን ይገባል ብዬ ማስበው ማስተማር ነው ብዬ አስባለሁ። ከዛ ባለፈ እንደ ጥፋቱ አይነትና እንደ ጥፋቱ መደጋገም ቅጣት ሊያስተላልፍ ይችላል። እና ቪዲዮ ላይ ያያችሁት ትራፊክ ያደረገው ነገር አግባብ ነው ብላችሁ ታስባላችሁ? ምክንያቱም ይሄን ጥያቄ የጠየቁት ለምን መሰላችሁ? ሹፌሩ እያለ እንዳለው ወደ ሌላ ሀገር ነው የሚሄደው፣ ርቆ ነው የሚሄደው፣ ወደ በረሃ ነው የሚሄደውና ይሄ ሰውዬ እዚህ ጋር ቅጣት ከተላለፈበት ያን ቅጣት ካልከፈለ ወደ መሄድበት ሀገር መሄድ አይችልምና ለዛም ነው እንደዛ ስሜታዊ ሆኖ እየተናገረ ያለው። እሱ እንዳለውም በረሃ ለበረሃ ተንከራቶ እሱ ለሀገሪቷ የሚያስገኘው ገቢ የተሻለ ሊሆን ይችላል። በእርግጥ ግን ትራፊኩም የራሱን ስራ እየሰራ ነው። የራሱን ስራ እየሰራ ቢሆንም ግን ይሄን ሰውዬ አስተምሮ ከዚህ በኋላ እንደዚህ አታደርግ፣ ያደረከው ነገር ትክክል አይደለም ብሎ መልቀቅ አይችልም ነበር? እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮዎች እንገናኛለን። ቻው።